ዛሬም አንድ የኢኮኖሚ ሀሳብ ይዤላችሁ መጥቻለሁ። እሱ ምንድነው እንግዲህ በተደጋጋሚ የምትሰሙት ቃል አለ። የትሬዠሪ ቢል ወይም ደግሞ የግምጃ ቤት ሰነድ የሚል ቃል አለ። ስለዚህ ዛሬ የግምጃ ቤት ሰነድ ሲባል ምን ማለት ነው፣ ደግሞ የሚኖሩት አድቫንቴጆች ምንድን ናቸው፣ ደግሞ የሚኖሩት ስጋት ምንድን ነው የሚለውን ከዓለም አቀፍ ሁኔታ አንጻር አቀርብላችኋለሁ። ለኢኮኖሚ የሚኖረውንም እድል ጨምረን ግን ከምንነቱ ብንጀምር በጣም ጥሩ ነው። እንግዲህ የትሬዠሪ ቢል ወይም ደግሞ የግምጃ ቤት ሰነድ የሚባለው መንግስት ወይ ደግሞ መንግስታት ለአጭር ጊዜ ካፒታል ሲፈልጉ ወይም ደግሞ ገንዘብ ሲፈልጉ ለሽያጭ የሚያቀርቧቸው ሰነድ ማለት ነው። የግምጃ ቤት ሰነድ ነው የሚለው። ሰነድ መንግስት የሚያቀርበው መንግስት በብሔራዊ ባንክ በኩል ሊያቀርበው የሚችል ለአጭር ጊዜ የዕዳ ሰነድ ብላችሁ ልታስቡት ትችላላችሁ። ለምን ያቀርባል ይህንን ሰነድ የምትሉ ከሆኑ የተለያዩ ፕሮጀክቶችን ፈንድ ለማድረግ ሲፈልግ ጠቅላላ የሀገር ውስጥ ገቢዎችን ሰብስቦ እስኪጨርስ ድረስ ካፒታል እስኪያገኝ ድረስ ካፒታል ለማግኘት ብሎ ይህንን ሰነድ ለሽያጭ ሊያቀርብ ይችላል። ወለድ እያሰበ ከተቋማቶች ከግለሰቦች ቦንድ እየሰጠ ወይም ደግሞ ሰነድ እየሰጠ ገንዘብ ሊሰበስብ ይችላል። አንደኛው ምክንያት እሱ ነው የሚሸጥበት። ሁለተኛው ምክንያት ግን ብሔራዊ ባንክ የገንዘብ አቅርቦትና የገንዘብ ፈሰስን ለመቆጣጠር ሲፈልግ ወይ ደግሞ ከገበያው የገንዘብ አቅርቦትን ለመሰብሰብ ሲፈልግ የግምጃ ቤት ሰነድ በሽያጭ ሊያቀርብ ይችላል። ስለዚህ ግለሰቦች፣ ድርጅቶች ያንን ቢል ሲገዙ ገንዘቡ ወደ ማዕከላዊ ባንክ ይሰበሰባል ማለት ነው። ስለዚህ የሞኔታሪ ፖሊሲን ለማስተዳደር ሲፈልግ አንድ፣ ሁለተኛ ደግሞ ካፒታል ሲፈልግ ፕሮጀክቶችን ፈንድ ለማድረግ ሲፈልግ በሽያጭ የሚያቀርበው ሰነድ ማለት ነው። እንግዲህ የግምጃ ቤት ሰነድ በባህሪው የአጭር ጊዜ የመሆን ባህሪ ያለው ማቹሪቲ ይባላል። እሱ መቼ ነው የሚጠናቀቀው የሚለው የተለመደው የ30 ቀን ሲባል ሰምታችሁ ሊሆን ይችላል። የ60 ቀን፣ 90 ቀን፣ 120 ቀን፣ የ6 ወር፣ የ1 ዓመት ማክሲመም የግምጃ ቤት ሰነድ 1 ዓመት ነው። ስለዚህ ምን ማለት ነው? መንግስት የሚያወጣው ሰነድ ከፍተኛው በ1 ዓመት ውስጥ ከፍዬ ምጨርሰው ወይ ደግሞ ምከፍላችሁ ለ1 ዓመት ገንዘባችሁ እኔ ጋ ይቆያል፣ እኔ ወለዱን አስቤ በ1 ዓመቱ መልስላችኋለሁ የሚልበት ወይም ደግሞ ትገዙኛላችሁ በ30 ቀን ውስጥ ወይም ደግሞ በ4 ሳምንት ውስጥ መልስላችኋለሁ የሚለው ብላችሁ ልታስቡ ትችላላችሁ። አሁን የትሬዠሪ መጠኖች ይለያያሉ። 3 አይነት ነው ያለው። አንዱ የግምጃ ቤት ሰነድ ነው፣ ትሬዠሪ ቢል የሚባለው። ደግሞ ትሬዠሪ ኖት ደግሞ የሚባል አለ። አሁን የግምጃ ቤት ሰነድ እስከ 1 ዓመት ነው ብያችኋለሁ። ከ30 ቀን እስከ 1 ዓመት። የግምጃ ቤት ኖት ደግሞ የሚባለው ከ2 ዓመት እስከ 10 ዓመት የሚቆይ ሲሆን የክፍያ ዘመኑ ከ2 ዓመት እስከ 10 ዓመት የሚቆይ። ሶስተኛ ደግሞ የግምጃ ቤት ቦንድ የሚባለው ትሬዠሪ ቦንድ፣ እሱ ረዘም ያለ ጊዜ እስከ 30 ዓመት ድረስ የሚቆይ ሲሆን ማለት ነው። አሁን ኢትዮጵያ ውስጥ መንግስት የሚያቀርበው የግምጃ ቤት ሰነድ አለ። ደግሞ ህዳሴው ግድብ ሲሰራ ደግሞ የተሸጠውን ቦንድ ታስታውሳላችሁ። ስለዚህ ሁለቱ የተለያዩ አይነት ባህሪ አላቸው። አሁን የግምጃ ቤት ሰነድ የክፍያ ወቅቱ ይቀመጣል። ለምሳሌ በ30 ቀን ውስጥ የሚቆይ ነው ከተባለ ሰዎች ለ30 ቀን መንግስት የሚያስቀምጠውን ሰነድ እየገዙ ለመንግስት ገንዘቡን ይሰጡታል። መንግስት ደግሞ ላቀረበው ሰነድ ወለድ ያስብና በ30 ቀን ውስጥ እከፍላለሁ ብለው አግሪመንት ውስጥ ይገባል። ይህን የግዢ ስርዓት ዜጎች በቀጥታ ከመንግስት ሊገዙ ይችላሉ። በቀጥታ በጨረታም ሊሆን ይችላል፣ ያለ ጨረታም ሊሆን ይችላል። የዚህን ያህል የግምጃ ቤት ሰነድ በምን ያህል ትገዛላችሁ በሚል ጨረታ ሊቀርብ ይችላል። ያለ ጨረታም ለሽያጭ ሊያቀርበው ይችላል። ስለዚህ በ30 ቀን ውስጥ እከፍላችኋለሁ ይላል ማለት ነው። ስለዚህ ምንድን ነው ይሄ የግምጃ ቤት ሰነድ የ30 ቀን ማቹሪቲ ያለው ይኸው ደግሞ የክፍያ ዘመኑ 30 ቀን ነው ማለት ነው። አሁን ለምሳሌ በ1,000 ብር አንድ የግምጃ ቤት ሰነድ ቢያቀርብ ዝቅተኛው የመግዣ መጠን በ1,000 ብር ቢያቀርብ ምን ይላል? 1,000 ብር የሚያወጣውን የግምጃ ቤት ሰነድ በ950 ብር መግዛት ትችላላችሁ ሊል ይችላል። ወይ ደግሞ ጨረታው እንደሱ ሊሆን ይችላል፣ ወይ ደግሞ ፊክስድ በቋሚነት እንደሱ ሊመጣ ይችላል። ስለዚህ 950 ብር አንዷን ሰነድ ትገዙና በ30 ቀን ውስጥ 1,000 ብር አድርጎ ይከፍላችኋል ማለት ነው። ወይም ደግሞ ወለድ ታስቦበት የ1,000 ብሯ በወለድ ታስቦ ይሰጣችኋል ልትባሉ ትችላላችሁ። አግሪመንቱ እሱ ሊሆን ይችላል።
ነገር ግን 30 ቀን እስኪሞላ ወይም ደግሞ የማቹሪቲው 60 ቀንም ከሆነ 90 ቀንም ከሆነ 120 ቀንም ከሆነ እሱ ቀን እስኪሞላ ግን ወለድ አይሰጣችሁ። የተጠናቀቀ ጊዜ ነው ተደምሮ የሚከፈላችሁ። ባህሪው ትንሽ ለወጥ የሚለው የግምጃ ቤት ሰነድ ከሌሎቹ ቦንዶች አንጻር ይሄ ነው። አንዳንድ ሀገራቶች ዝቅተኛና ከፍተኛ የግምጃ ቤት ሰነድ መጠን ሊያስቀምጡ ይችላሉ። ለምሳሌ የአሜሪካን ሕግ ካያችሁ ትንሹ የግምጃ ቤት ሰነድ $1000 ነው። ከፍተኛው $5 ሚሊዮን ድረስ ይሸጣሉ። ስለዚህ የክፍያው ቀን ወቅት እስኪደርስ ወለድ አይሰጥም። ነገር ግን ሰዎች ገንዘቡን የሚፈልጉት ከሆነ ለሶስተኛ ወገን ያችን የግምጃ ቤት ሰነድ ሸጠዋት ሊወጡ ይችላሉ። በቀላሉ ቋንቋ አሁን ኢትዮጵያ ውስጥ ያለውን የአክሲዮን ሽያጭ አስቡት። አክሲዮን ድርጅቶች የሚያመጡት ስለሆነ ነው እንጂ የግምጃ ቤት ሰነድ መንግስት የሚሸጠው ሆነ እንጂ ሰነድ ነው። ስለዚህ አንድን ባንክ አክሲዮን ብትገዙ ሰነድ ብላችሁ አስቡት። አክሲዮን ብትገዙ አክሲዮኑ እየሰራ የሚመጣውን የትርፍ ክፍፍል መሀል ላይ ማግኘት አትችሉም። አመቱን በሙሉ ቆይቶ ነው የምታገኙት። ግን መሀል ላይ ገንዘቡን የምትፈልጉት ቢሆን ምን ልታደርጉ ትችላላችሁ? የዚህ ባንክ አክሲዮን አለኝ ብላችሁ ለሆነ ሰው ሸጣችሁለት ገንዘባችሁን አግኝታችሁ ልትወጡ ትችላላችሁ። እዳውን ለዛ ሰው እያስተላልፋችሁለት ልትወጡ ትችላላችሁ። እንደሱ ብላችሁ ማሰብ ትችላላችሁ። አሁን የግምጃ ቤት ሰነድ መንግስት ስለሆነ ፕሮጀክቶችን ፈንድ ማድረግ ፈልጋለሁ ብሎ ለሽያጭ የሚያቀርበው መንግስት ስለሆነ ምን አለው ማለት ነው? ዋስትና አለው። አይከፍለኝም፣ ሪስክ ውስጥ ልወድቅ እችላለሁ የሚል ስጋት ሊኖራችሁ አይችልም። መንግስት በቀጥታ ስለሚሸጥላችሁ ከስቶክ ገበያም ከሁለተኛ ወገንም ብትገዙት መንግስት የሚያቀርበውን የግምጃ ቤት ሰነድ ዋስትና አለው። ለምን? ብሮከሮቹና ኤጀንቶቹ የሚታወቁ ስለሆኑ ዋስትና ያለበት በጣም ሴፍ የሚባለው ኢንቨስትመንት ነው ይባላል የግምጃ ቤት ሰነድ ማለት ነው። እንግዲህ በሽያጭ ወቅት ላይ መንግስት መተማመኛ ፔፐር ሊሰጥ ይችላል። አሁን እሱ ቀርቶ ኦንላይን ነው ግብይት የሚከናወነው። ለምሳሌ የአንዳንድ ሀገራቶችን ካያችሁ ትሬጀሪ ዳይሬክትሊ ኦንላይን የሚሸጡ የመንግስት ሳይቶች ይኖራሉ። ከዛ ሳይት ልትገዙ ትችላላችሁ፣ ወይም ደግሞ በብሮከሮች በኩል ልትገዙ ትችላላችሁ። ግን ለመግዛታችሁ ማስተማመኛ ሰነድ ይሰጣችኋል። ለምሳሌ ኢትዮጵያ ውስጥ የባንክ አክሲዮን ብትገዙ ሰነድ ይሰጣችኋል። ወይም ደግሞ ረዘም ያለው ቦንድ የህዳሴ ግድብ ቦንድ የገዛችሁ ሰዎች በየቤታችሁ የቦንድ ፔፐር አላችሁ። እሱ ማለት ነው መተማመኛ ዋስትና ነው። ስለዚህ ክፍያው ደርሷል ተብላችሁ ባንክ ቤት ስትሄዱ እሱን ሰነድ ይዛችሁ ሄዳችሁ አይደል ክፍያ ተቀበላችሁ የምትመጡት፣ እንደሱ ማለት ነው። ስለዚህ ሴቭ የሚባለው ኢንቨስትመንት ነው፣ መተማመኛ ሰነድ አለው። ስለዚህ በመተማመኛ ሰነዱን ወስዶ ክፍያ ማግኘት የሚቻልበት ነው። እንግዲህ ምንድን ነው አድቫንቴጁ የሚለውን እንመልከት። የግምጃ ቤት ሰነድ መሸጥ ምንድን ነው አድቫንቴጁ? ወይ ደግሞ የግምጃ ቤት ሰነድ የሚገዙ ሰዎች ምንድን ነው ያላቸው አድቫንቴጅ? ሁሉም ሀገራቶች ላይ ከማክሮ ኢኮኖሚ ፖሊሲዎች አንጻር የሚወሰድ ስለሆነ ይሸጣል። የግምጃ ቤት ሰነዶች ይሸጣሉ። አሁን ኢትዮጵያ ውስጥም አሁን ነው በብዛት የማይሰማው እንጂ በሬዲዮ ይነገራል። የ30 ቀን የግምጃ ቤት ሰነድ፣ የክፍያው ዘመን 60 ቀን፣ 90 ቀን፣ የ120 ቀን እየተባለ ሲነገር ሰሙ ነበረ። አሁን በብዛት የለም። ኢትዮጵያ ውስጥ ባለው ኮንቴክስት የልማት ድርጅቶች የግምጃ ቤት ሰነድ ይገዛሉ፣ ግን የተወሰነ ማሻሻያም አሁን ደግሞ ሌሎችም የግምጃ ቤት ሰነድ እንዲገዙ ይፈቀዳል። መንግስትም ያለበትን የበጀት ጉድለት ለመሙላት ሲያስብ የግምጃ ቤት ሰነድን እንደ አንዱ መካኒዝም ይጠቀማል። በኢኮኖሚክስ ውስጥ ከሚመከሩ ስልቶች መካከል አንዱ ስለሆነ ማለት ነው። ስለዚህ መንግስትም ሲሸጥ ግለሰቦችም ሲገዙ የሚኖራቸው አድቫንቴጅ ምንድን ነው? የመጀመሪያው እድሉን እንመልከት። የግምጃ ቤት ሰነድ አይከፈለኝም የሚል ስጋት ያለበት የቦንድ አይነት አይደለም፣ የሰነድ አይነት አይደለም። ዜሮ ዲፎልት የሚባለው ነው። ለምን? ለግዙፉ መንግስት ነው ሰዎች ገንዘባቸውን ሰጥተው ሰነድ የሚቀበሉ። ስለዚህ መንግስት ይክደኛል የሚል አይነት ስሜት ሊኖራቸው አይችልም። ስለዚህ ዜሮ ዲፎልት ያለበት ነው። ባንኮች ከሆኑ ባንክራፕሲስ ሊወድቁ ይችላሉ። ፋይናንሻል ተቋማቶች ከሆኑ ባንክራፕሲስ ሊወድቁ ይችላሉ፣ ላይከፍሉ ይችላሉ፣ ዋስትና ላይኖር ይችላል ሊሉ ይችላሉ። አሁን ከመንግስት የሚገዛ ሰነድ ሲሆን ግን ዜሮ ዲፎልት ያለበት ነው። ይሄ በጣም አድቫንቴጅ ነው ያስብለዋል። በብዙ ሀገራቶች ላይ አሁን ኢትዮጵያ ውስጥም ካፒታል ማርኬቱ ሲከፈት ሊሆን ይችላል። በጣም በዝቅተኛ ገንዘብ ትሬጀሪ ቢል ሰዎች መግዛት ይችላሉ። $100 ጀምሮ የብዙ ሀገራቶች ሚኒመሙ $100 ጀምሮ መግዛት ይችላሉ። ስቶክ ገበያ ውስጥ ሄደው የመንግስትን የግምጃ ቤት ሰነድ $100 ሊገዙ ይችላሉ። ስለዚህ በተበጣጠሰ ገንዘብ መግዛት የሚቻል የኢንቨስትመንት አይነት ሴፍ የሚባለው ኢንቨስትመንት አይነት ስለሆነ በጣም ጥሩ ነው፣ አድቫንቴጅ አለው ይባላል። ብዙ ሀገራቶች ላይ
ከግምጃ ቤት ሰነድ የሚገዙ ሰዎች የሚገዙበት ምክንያት ወለድ ስላላት ነው። ከወለድ የሚገኝ ገቢ በአብዛኛው እፎይታ ያለው ነው፣ ግብር የሌለው ነው። የግምጃ ቤት ሰነድ ወለድ ግብር ስለሌለው በጣም አድቫንቴጅ ነው ተብሎ ይታሰባል። ብዙዎቹ አያስከፍሉም። ነገር ግን የገቢ ግብር ሊኖር ይችላል። ግን የወለድ ግብሯ ማለት ነው። ለምሳሌ እንደዚህ ያለ ኢትዮጵያ ውስጥ ብትመለከቱ ለምሳሌ ባንክ ቤት ውስጥ ከፍተኛ ወለድ ወይ ደግሞ ዲቪደንት የምታገኙ ዲቪደንቱ ራሱ ታክስድ የሚሆንባቸው አጋጣሚዎች አሉ። ነገር ግን የግምጃ ቤት ሰነድ ዲቪደንቱም ሆነ ለሱ ለግምጃ ቤት ለገዛችሁ ሰነድ የተሰጣችሁ ከወለድ ያገኛችሁት ገንዘብ ታክስ የለውም። የብዙ ሀገራቶችን ኤክስፒሪየንስ ነው የምናወራው። ስለዚህ ታክስ የሌለው ስለሆነ ኤግዘምት ስለሆነ እሱ እንደ አድቫንቴጅ ይቆጠራል። በአራተኝነት በቀላሉ ለሶስተኛ ወገን የምትሸጡት ሰነድ ነው። የግምጃ ቤት ሰነድ ከመንግስት ልገዙ ትችላላችሁ። ለሶስተኛ ወገን አሳልፋችሁ መሸጥ የምችሉ ስለሆነ ሊኩዊድ ስለሆነ በቀላሉ የምታገለባብጡት ስለሆነ አድቫንቴጅ አለው። የግምጃ ቤት ሰነድ በዓለም አቀፍ ደረጃም አድቫንቴጅ ያለው ሰነድ ነው። ደግሞ በራሱ ደግሞ ሪስክ አለበት፣ የተወሰነ ሪስክ አለበት። ሪስኩ ምንድን ነው? የመጀመሪያው ሪስክ ከብዙ የዲፖዚት ኢንተረስት ሬቶች አንጻር ሲታይ የግምጃ ቤት ሰነድ ዝቅተኛ ወለድ ነው የሚኖረው፣ ዝቅተኛ ወለድ ነው። ስለዚህ ዝቅተኛ ወለድ መሆኑ ሪስክ ነው። ባንክ ቤት ውስጥ ከማስቀመጥ አንጻር ብትመለከቱት ዝቅተኛ የሆነ ወለድ ነው። ሌሎችም ፈንዲንግ ላይ ብታውሉት ከሚገኘው ወለድ አንጻር ሲታይ ዝቅተኛ የሚባለው ወለድ ነው። ቋሚ ነው፣ ፊክስድ ነው፣ ረጅም ጊዜ የሚቆይ ቋሚ የመሆን ባህሪ ያለው ግን ዝቅተኛ ነው። ሴፍ ቢሆንም የታክስ እፎይታ ያለው ቢሆንም ነገር ግን ዝቅተኛ ወለድ ያለው ዲስአድቫንቴጅ ነው ተብሎ ይታሰባል ብዙ ጊዜ። ሁለተኛው እንደ ዲስአድቫንቴጅ እንደ ሪስክ የሚቆጠረው ምንድን ነው? ማቹሪቲ ቅድም ያልኳችሁ የ30 ቀንም ይሁን የ60 ቀንም 90 ቀንም 120 ቀንም 6 ወርም 1 ዓመትም የሚቆይ ከሆነ በመሃሉ ወለድ የሚባል ነገር ማግኘት አትችሉም። እስኪጠናቀቅ ድረስ 90 ቀኗን ጠብቃችሁ ነው፣ 30 ቀኑን ጠብቃችሁ ነው፣ 120 ቀኑን ጠብቃችሁ ነው ገንዘባችሁ ከኢንተረስት ሬት ጋር ተደምሮ የሚሰጣችሁ። መሀል ላይ ግን ወለድ የሚባል ነገር ማግኘት አትችሉም። ገንዘባችሁ ሎክድ እንደሆነ ልታስቡት ትችላላችሁ። እሱ እንደ ሪስክ እንደ ዲስአድቫንቴጅ ይቆጠራል። በሶስተኝነት ምንድን ነው? ሰውየውን ካሽ ያሰጠዋል። ለምሳሌ የግምጃ ቤት ሰነድ የምትገዙ ከሆነ ገንዘባችሁን ሰጥታችኋል ለመንግስት፣ ካሽ እናንተ እጅ ላይ አይኖርም ማለት ነው። ካሽ ብትፈልጉ ካሽ እጃችሁ ላይ እንዳይኖር ያደርጋል። ይሄም ባንክ ቤት ቢሆን ያስቀመጣችሁት እየሄዳችሁ እያወጣችሁ ለምትፈልጉ ትጠቀማላችሁ። የግምጃ ቤት ሰነድ ከገዛችሁ ግን ዋንስ አንዴ ስላስገባችሁት ካሽ እጃችሁ ላይ እንዳይኖር ያደርጋል። ይሄም እንደ ዲስአድቫንቴጅ ነው የሚቆጠረው። በአራተኝነት ምንድን ነው የሚከፈለው ወለድ ቋሚ ስለሆነ፣ ለምሳሌ 5% ነው ወለዱ ከተባለ አመት በሙሉ ገንዘባችሁ ቆይቶ 5% ነው የምታገኙት። ነገር ግን መሀል ላይ ዋጋ ንረት 10% ቢሆን ከፍ ቢል እናንተ ሉዘር ነው የምትሆኑት ማለት ነው። ከዋጋ ንረቱ ጋር አጀስት እየተደረገ ኢንተረስት ሬቱ ቶሎ ቶሎ የሚለወጥላችሁ አይደለም፣ ፊክስድ ነው የሚሆነው። እሱ ቋሚ ወለድ ከመሆኑ አንጻር ዋጋ ንረት ጋር የማይለዋወጥ ስለሆነ እናንተ ሉዘር ሊያደርጋችሁ የሚችልበት እድል አለ። እንግዲህ እነዚህ አድቫንቴጆቹ እና ዲስአድቫንቴጅ ናቸው። በዓለም ላይ በብዛት የሚሰራበት ነው። የሚሸጥበት ምክንያት ነግሬያቸዋለሁ። ፈንድ ማድረግ አንድ ጉዳይ ሊሆን ይችላል። ሁለተኛ ደግሞ ብሔራዊ ባንክ ገበያው ላይ ያለውን ገንዘብ መሰብሰብ ሲፈልግ ትሬዠሪ ቢል በከፍተኛ ሁኔታ ሊሸጥ ይችላል። ሰዎች ብዙ ትሬዠሪ ቢል ሸጡ ማለት ከእጃቸው ላይ ካሽ አስወጡ ማለት ነው። ብሔራዊ ባንክ ተሰብስቦ ይቀመጣል ማለት ነው። የዛን ጊዜ ምን ይሆናል? የገንዘብ አቅርቦት ይቀንሳል። ዋጋነትን ለመቀነስ ሲያስብ ይህንን መላ ሊጠቀመው ይችላል። ስለዚህ የግምጃ ቤት ሰነድ ዋጋዎች በምንድን ነው የሚተመኑት? ስንት ነው መሆን ያለበት? ወለዱ ምን ያህል መሆን አለበት? ምን ያህል ሰዎች መግዛት አለባቸው? ምን ያህል መሸጥ አለባቸው? ፍላጎቶቻቸው በምንድን ነው ተጽዕኖ የሚያድርበት የምትሉ ከሆነ 3 ምክንያቶች አሉ። አንዱ የማክሮ ኢኮኖሚ ሁኔታው እንዴት እየሆነ ነው? የኢንቨስትመንት ሁኔታው እንዴት እየሆነ ነው? ዋጋ ንረቱ እንዴት እየሆነ ነው? የገንዘብ አቅርቦቱ ሁኔታ እንዴት እየሆነ ነው? ሌሎቹም ምክንያቶች ተጨምረውበት ማክሮ ኢኮኖሚው ባላንሱን የጠበቀ ከሆነ የትሬዠሪ ቢል መጠን ዝቅ ሊል ይችላል። ማክሮ ኢኮኖሚ ኢምባላንስ ካለበት፣ ኢምባላንሱ የተነሳው ከዋጋ ንረት ካልሆነ የግምጃ ቤት ሰነዶች በከፍተኛ ሁኔታ የመሸጥና የመግዛቱ ዲተርማይን ሊደረግ ይችላል። ሁለተኛው የሞኔተሪ ፖሊሲ የገንዘብ ፖሊሲው ጥሬ ገንዘብን ፈሰስ ማድረግ የሚፈልግ ከሆነ ትሬዠሪ ቢል መጠኑን ቀነስ ያደርጋል። ቀነስ አደረገ ማለት እጃችሁ ላይ ያለው ገንዘብ እጃችሁ ላይ ሆኖ ይቀራል ማለት ነው። ነገር ግን ምን ሊያደርግ ደግሞ ይችላል? የገንዘብ አቅርቦቱን መጠን
መቀነስ ከፈለገ ደግሞ ብዙ ሊሸጥላችሁ ይችላል። ስለዚህ ምን ይሆናል? ብዙ ካሽ ለመንግስት ትሰጡታላችሁ። የመንግስት አቅርቦት ከማርኬቱ ላይ ይቀንሳል ማለት ነው። እሱን ሞኔታሪ ፖሊሲን ኮንትሮል ለማድረግ ሊጠቀሙ ይችላሉ። በሶስተኝነት ተጽዕኖ የሚያሳድርበት ምንድን ነው? ሰዎች የግምጃ ቤት ሰነድን ለመግዛት ያላቸው ፍላጎት፣ መንግስት የሚያቀርበው መጠን፣ እሱ ፍላጎትና አቅርቦት ብላችሁ ልታስቡ ትችላላችሁ። ብዙ ቢል እየተሸጠ ከሆነ ብዙ ቢል አለ ማለት ዋጋ ዝቅ ሊል ይችላል ማለት የቢል ዋጋ ዝቅ ሊል ይችላል። ብዙ ሰዎች መግዛት የሚፈልጉ ከሆነ የቢል ዋጋ ዝቅ ሊል ይችላል። ስለዚህ ፍላጎትና አቅርቦትን ለመግዛት ያለ ፍላጎትና አቅርቦትን ከግምት ተከቶ ከፍና ዝቅ ሊል ይችላል። ስለዚህ የግምጃ ቤት ሰነድ ማለት ይሄ ነው። የማቹሪቲ ጊዜውን አቅርቤላችኋለሁ፣ ያለውን አድቫንቴጅ አቅርቤላችኋለሁ፣ የክፍያ ሲስተሙ ምን እንደሆነ አቅርቤላችኋለሁ። ስለዚህ የሸጠውን መንግስት በግምጃ ቤት ሰነድ አቅርቦ የሸጠውን በሙሉ በምን ይከፍላል የምትሉ ከሆነ የሀገር ውስጥ ገቢዎችን በማሰባሰብ ከህብረተሰቡ የሰበሰበውን የግምጃ ቤት ሰነድ ዋጋ ይመልሳል ማለት ነው። ለምሳሌ 2 ቢሊዮን ብር በግምጃ ቤት ሰነድ አቅርቦ 2 ቢሊዮን ሰነድ ለሰዎች ሰጥቶ 2 ቢሊዮን ገንዘብ ቢሰበስብ 2 ቢሊዮኑን ኬት ይከፍለዋል ማለት ነው። እሱ ግብርም የሀገር ውስጥ ገቢዎችንም ሰብስቦ ከሚያገኘው ገቢ ላይ 2 ቢሊዮኑን ይከፍላል ማለት ነው። ስለዚህ ምን ቀድሞ ተበድሮ ስራውን ሰርቶ በኋላ ላይ ገቢ ሲሰበስብ ሊከፍለው ይችላል ማለት ነው። መንግስት የሚከፍልበት ስትራቴጂ እሱ ነው። የሚገዛበትን ምክንያት ነግሬያቸዋለሁ። አድቫንቴጁን ነግሬያቸዋለሁ። በምን ተጽዕኖ እንደሚያድርበት ነግሬያቸዋለሁ። ኢትዮጵያ ውስጥ አሁን የልማት ድርጅቶች ናቸው በአብዛኛው የሚገዙት ከመንግስት ያለ የግምጃ ቤት ሰነድን። ነገር ግን ካፒታል ገበያው ሲከፈት ማንኛውም ሰው በብሮከር በኩል እንዲገዛ ሀሳብ እንዳለው በቅርቡ ቀርቧል። ስለዚህ የተወሰነ መረጃ እንደሰጧችሁ ብዙ ሰዎች ስለ ትሬዠሪ ቢል የግምጃ ቤት ሰነድ ጥያቄዎች ልካችሁልኛል። ዛሬ ላይ የመለስኩ ይመስለኛል። ለነበረም ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።